እንግዲህ ትናንትና እነ ሜሮ ሲፈልጉ እንደነበረ ሁሉም እንግዲህ ትናንትና አቅርቤላችሁ ነበረ። ዛሬ ደግሞ እንግዲህ አሴ ቁጭ ብሎ በንዴት ሲጃራው ላይ በላይ እያጨሰ ነው። ታንቾ ደግሞ ቁጭ ብሎ ዘፈን አታላይ ናት የሚለው ዘፈን እየዘፈነ ነው። ምን ሆነህ ነው ታንቾ ምን ታስባለህ? አሴ ሲለው ምነው አንተን ብቻ እንደ ሀና እንዳታጭስ ብቻ እንዳትለኝ ብቻ ስለው ምነው ሀና ሁሉም ነገር ሲወራ ሀና ብቻ ናት እንዲህ አጠገብ የምትመጣው ሲለው ታዲያ እኔ ምን ላድርግ አለው። አሰላሙ አሌይኩም ረህመቱላሂ ወበረካቱ የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆነው ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ይዤላችሁ የመጣው እንደተለመደው ኖላዊ ክፍል 135 ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ሼር፣ ላይክ፣ ኮሜንት፣ ሀሳብ አስተያየት በማስቀመጥ ቤተሰብ ሆኖ አብረን እንደግ ማለት ነው። እንግዲህ አንተ ጆሮ ግን የራስህን ሳታውቅ ምንድነው የኤልያስ ሀና ነገር የምትለው? አንተስ የራስህን አትለውም ምስል እባክህ እሱ እኮ ጥሩ ልጅ ነው የሀና ሲል እኮ ነው ተደሴ ተሳፍሮ የመጣው አለ። እና ሲለው አዎ የሀና ሲል ነው ተደሴ ተሳፍሮ ስለመጣ እኔ ሳስበው በቃ እንኳን ተደሴ እንትን ብዬ ምመጣ ነበር አይመስለኝም ነበረ አለ። ማን አንተ ሀና የሆነ ነገር ትንፋሽ ብሰጥህ በእግርህ ነው የምትመጣው በእግርህ ነበር የምትሄደው አለው። እባክህ አንተ ደግሞ እኔ መቼ አወቅኩኝ በፊት የአሴንንም አንድ ሲባል ፎንቃ ሳይዘን በፊት አንዴ ማነው ይሄ ኤልያስ አንዴ ደግሞ እርሳ እያለች ምነው ደላ አድርጌ ብድላትስ አለ። እሱ ማለት ነው በልሽ በል ተነስ እንሂድ አለውና ዛሬ በደንብ እንኳን እጨፍርልሃለሁ አይዞህ እንደምንም አድርገህ ሀና በእጅህን ማስገባት ነበረብህ አለውና ሁለቱም ትተው ሄዱ ማለት ነው። ከዛ ደግሞ ትናንትና እንግዲህ ሀናና ሰላም ሜሮ ፍለጋ ሲሄዱ አትገቡም ብሎ የመለሳቸው ልጅ ጥላሁን ነው የሚባለው ሄደ። እርግብን አስጠራ። እርግብ ግራ ገባት። ልጁ አታውቀውም። እሱም እስከ ሲጠራ ድረስ ተንተባተበ። መጥቶ ይዞኛል ብሎ ፈራ። ከዛ አንተም እንዴት ነሽ እርግብ ነሽ እንዴ የምትባየው ሲላት ምን ነው ምን ፈልገህ ነው ምናምን ሲላት ሜሮ አለችው። የምን ሜሮ እና ሜሮ ምን አለች ሲለው ሜሮ ፍለጋ ዛሬ ልጆች መጥተው ነበር አጥቷት ሄዱ አለው። እና ሲል ምን አለው ሲል በቃ የለችም እኔ ከነእቃውን ተከራይቼዋለሁ እሷ ወጥታለች አልኳቸው እና አመኑ ሊያምኑ አልቻሉም። እሺ የእንትና ማናት የሜሪ እኔ ናት እርግብ ናት የላኳቸው በይና ያን ስጫቸው ሁሉም ነገር ንገሪያቸው አይዞሽ እንዳትፈሪ በላት አለችው። እሺ ምንድነው ሲላት እኔ እና እሷ እናውቃለን ነገሩን እናውቃለን እሷ ትሰጣቸዋለች አለችው። ከዛ እሱ ደግሞ እሺ በቃ እሺ እኔ ልሂድ ሲለው ግን አንተ ግን እየፈራህ ትመስላለህ አለችው። እንዴ ለምን አልፈራም እዚህ ጋር እኮ ወንጀለኛ የሚሰራ ሰው ነው የሚገባበትና የሚወጣበት አለችው። ኧረ እባክህ ስትለው አዎ አለችው። እሺ በቃ ለማንኛውም አንተ ተንተባትበሃል ሄደህ ፈርተሃል አለችው። እሷን እንትን አለችው ማለት ነው። እንግዲህ ቤተሰብ እንደምትወዱት ተስፋ አደርጋለሁ። በጣም ደስ የሚል ያው ቪዲዮን እስከ ሲሰራ ድረስ በጣም ነፍስ ውጪ ነፍስ ግቢ ነው እንጂ በጣም አሪፍ ነው እላችኋለሁ። ቁጭ ብሎ ጭቃው ላይ የሆነ ነገር እየተጫወተ ያለ ጽዮን መጣችና አንተ ትገርማለህ አለችው። በንገረም መሰላት ምን እያረክ ነው አለችው። ምን ያረክ ነው ምን ያገባሽ አላት። መቼም ያንተ ነገር
ከፍተው አላላችሁ እና አላት። ደግሞ እዚህ እንዳለሁ ምን ያረክ ነው? ማረገውማ ያየሽኝ ነው አላት። እዚህ እንዳለሁ ደግሞ ማን ነገረሽ አለች። እስራና አንተ መቼም ያላችሁበት እንደማቀዋቁ አለች። እንግዲህ ትከታተላታለች ሀናን ማለት ነው። ጽዮን እንደምከታተላት ድሮም እናውቃለን ማለት ነው። የምትወጣበት በኩልና የምትወጣበት ሰዓትና ከየት እንደምትወጣ ሁሉም ትከታተላት ነበረ። እስራ ስንት ሰዓት ላይ መጥቶ እንደሚጠብቃት ሁሉም እንግዲህ ትከታተላት ነበር። እዛ ቀን አንዴ ሰምታችኋል፣ የቅናት ትምህርት ተምሮ ነበረ። በዚህም አስመስሎ ነው ማለት ነው። እዚህ ደግሞ ያው እሷን መልሳ ደግሞ ወደ እሱ አዘነጋች ማለት ነው። ጽዮን የተከታተለች ነው እስካሁን ማለት ነው። አንተና እስራ በእኔ እጅ እንዳላችሁ አታውቅም ወይ አለችው። አንተ ግን ቆይ እዚህ ምን ልታረግ መጣ አለችው። እሱ ማቆማ እኔ ያውቃለሁ አላት። እና ለምን መጣ አንተ ደሴ ወደዚህ ድረስ አለችው። ሀናን ፈልገህ ስትለው አዎ እሱማ ታውቂዋለሽ አላት። አንተ ሀናን እንዲህ ስትፈልግ የእስራና የሀና ሰርጋቸው እየደረሰ ነው፣ የተቀራረበ ነው አላት። እኔማ ሲላት አዎ የተቀራረበ ነው አለችው። እንግዲህ እሷ ሀናን ትፈልጋታለህ ወይስ አትፈልጋትም አለችው። ለምንድን ነው የማትፈልጋት? ግን ያክል ብፈልጋትም ያን ያክል ልቤ ገፎታል አለ። እና የመጣህበትን አሳክተህ ለምንድን ነው የማትሄደው? የእስራና የሀና ሰርግ እኮ እየደረሰ ነው። እውነትሽ ነው ሲላት አዎ አለችው። እንግዲህ እሷ ምንድን ነው ሀሳቧ ማለት ነው። ቤተሰብ በመሀል ልንገራችሁ። እሷ አሁን ጓደኛ አላት ብላ ስለነገረችው ነው እሱ የመጣው ማለት ነው። ያ ሁሉ ጉዱ እስከ ሲወጣ ድረስ እንግዲህ ይንተባተባሉ ማለት ነው። እና እሷ አሁን ምንድን ነው እዛም ቀን ስለነገረችው ያንን መረጃም ያወጣብኛል ብላ ፈርታለች ማለት ነው። እና የመጣህበት ሀሳብህን እንትን ጨርሳ ለምን አትሄድም አለችው። እሷ ደግሞ ማለት ነው እሺ ምን ማድረግ አለብኝ? እዛ ቀን እሷ ናት የነገረችኝ፣ እዚህ ልመጣ ያደረገችኝ አንቺ ነሽ ብዬ ልናገር አለ። ኧረ በጭራሽ እንዳትናገር አለችው። እና በቃ ምን ስላት በቃ የጽዮንና የሀናና የእስራ ሰርግ እኮ የደረሰ ነው፣ አንተ ወዲህ ወዲህ ስትል አለችው። እሷ ማለት ነው ምን ማድረግ አለብኝ አለችው። እሱማ አንተ ታውቃለህ አለችው። እና በጣም ተናደዋል ማለት ነው። በነገራችን እንግዲህ ሀና ብዙ ሰው እንደሚፈልጋት ታውቃላችሁ። ብዙ ሰው እንትን እያላት ነው ማለት ነው። በጣም ምንም እንትን ማለት አይቻልም ማለት ነው። ጽዮን እምቢ ሲላት ትታ ሄደች። ከዛ በኋላ ምን ላድርግ ስትለው ያው ሰምታችኋል የመለሰችለትን ማለት ነው። እሱ ብቻውን ቀረ፣ አሳ ውስጥ ገባ። ከዛ እርግብ ደግሞ በእስር ቤቱ አይኗን ወዲህ ወዲህ እያንቆላጠጠች እንግዲህ ጥርሷን የበላች ቁጭ ብላለች። ምን ቁጭ አለች ወዲህ ወዲህ እያለች ማለት ነው። ከዛ ብቻዋን ወይኔ እንደው ምን ይሻለኛል? እንዴት ማድረግ አለብኝ? ፋኖስስ ለምን ቀረች? አስቀሯት እንዴ? እንዴት ይሻላል ብላ ልቧን የተጨናነቀ ነው በእስር ቤት ማለት ነው። ማን እንግዲህ እየሰራችው ስራ ውሸት ስለሆነ ጨንቋታል ማለት ነው። ፋኖስ የምትባለው እንግዲህ የሷ እንደዚህ የሀንዬ አባት ብላ የሰጠቻቸው ናት። እና እኔስ ምን ማድረግ አለ ያለች ያለ እንግዲህ እስራና ሀና ሁለቱም ተያይዘው ወደዚህ አድርጎ እየመጡ እያለ ሀና እናትሽ እንዴት ናቸው ሲላት እግዚአብሔር ይመስገን ደህና ናት፣ በቅርቡ እንደሚፈቱ ተስፋ እናደርጋለን፣ እኛም እንደዛ ብለናል አለችው። ለምን ታየኛለህ አለችው። አይ ሀና ምን ነው አላት። እንግዲህ እስራ የሀንዬ በዚህ አመሰግናለሁ፣ በዚህ ጭንቀት ላይ ሆነሽ እኔን ፍለጋ መጣሽ ሲላት እንዴ ለምን አልመጣም አለችው። እኔ እውነት እንደዚህ ሳይሽ በጣም ነው
የሚሰማኝ ስሜት አላት። እውነትህ ነው ስትለው አዎ። ምን አይነት ስሜት ይሰማሃል አለችው። ዓለም ሁሉም ትገለበጥብኛለች፣ ዓለም ሁሉም የኔ ትሆናለች፣ ዓለም ሁሉም አርጋ በአርጋ ትሆንልኛለች አላት። እኔም እኮ እስራ አንተን ሳይ እንደዚህ ነው የሚሆነው። እውነትሽ ነው ሀና? አዎ በህይወቴ ያላገኘው ደስታ አሁን እያገኘሁ ስለሆነ በጣም ደስ ይሎኛል። በጣም ደስተኛ ሆኛለሁ። የበፊት እንትኔ ተመልሶልኝ እና በጣም ስላት ስትለው እውነትሽ ነው ሲላት አዎ እኔ ቀን ላይ ስልክ አላነሳም ስትይኝ በጣም ተጨናንቄ ነበረ አለችው። ስላላየነው ነው አለችው። እኔም ደግሞ ከዳሽኝ ይሆናል ምናምን። እኔ እኮ እስራ ውሸት አልወድም ብዬ እኮ መጀመሪያ የተገናኘን ጊዜ ውሸት አልወድም ብዬ ነበረ አለችው። እኔ ያንተ ያለኝ ለብቻ ነው አለችው። እንግዲህ ሀና በጣም ደስተኛ ናት ከሱ ጋር እንትን ካለች። ግን ሌላዎቹ መጥቶ እየረበሸዋት ስለሆነ እስራ ግን ውስጡን ነግሮታል። ያውቃል ማለት ነው ያለው ነገር ማለት ነው። ውስጡ ነግሮታል። እሷ ግን ከፍታ ልትናገረው አልፈለገችም ማለት ነው ሀና ማለት ነው። እሺ በቃ አሁን አብረን እንሂድ ተባባለው። ሁለቱም ተይዞ ሸኘኝ አለችው። እሺ ያላት ተይዞ ሄዱ። እንግዲህ ሰላምዬ መኝታ ክፍል ቁጭ ብላ ፀጉሯን እያበጠረች እንግዲህ ሰላምዬ እያበጠረች ምላሴ ገባ። ጎሽ ወንድሜ እንኳን ሰላም መጣ አለችው። እንኳን ቆየሽ፣ ምን ያረግሽ ነው? ና እስቲ ፀጉሬን አበጥረኝ አለችው። ጭራሽ ያንቺ ፀጉር እኔ ላበጥር እንዴ አላት። ምን ችግር አለው እንዴት አድርጌ ሲላት፣ እንደዚህ አድርጋ አበጥርልኝ አለችው። አንቺ ደግሞ አንቺ አሁን ያንቺ ፀጉር ሳበጥር ሰው ምን ይለኛል አላት። እወድሃለሁ እንጂ አንቺ እኮ አንተ እኮ አትወደኝም አለችው። እንደምወድሽማ ምን አይነት እንደምወድሽ ታውቂዋለሽ አላት። ወረኛ አንተስ። ይልቅ ሰላምዬ ትናንትና የት ሄደሽ ነበር? የት ሄዳችሁ ነበረ እንደዛ መጥተሽ የተበሳጨሽው አላት። እባክህ ተወኝ አለችው። ምንድን ነው ሲላት፣ እንዴ ያቺ እርግብ ጋር ነዋ። እና እርግብ ምንድን ነው? መረጃው ያለው ጋር ሜሪ ጋር ነው ያለው ብላ ተናግራ ስንሄድ የሆነ ልጅ ነው ያለው አላጣናትም አለችው። የት ሄዳ? እንጃ ምን አቅላታለሁ አለችው። እና መረጃውን እሷ ጋር ነው እንግዲህ አለችው። እና በቃ ስንሄድ አናውቀውም ብሎ ልጁ አላቃትም ሜሪ ብሎ ግግም አለብን አለችው። ወይኔ እናቴ አንተ እስካሁን አልተነገረህም ነበር እንዴ? እርግብ እዛ ጋር ማን ነገረኝ ያለ እንዴ መላሴ። እኛም እኮ አሁን እኔ ወንድ በሽተኛ ስለሆንኩ ነው እስካሁን አልነገራችሁኝ። በሽተኛ ነው መላሴ ምንም አያውቅም ብላችሁ ነው እያልነገራችሁኝ ብሎ አሰበ። ቆይ ሀና ትምጣ ጠይቃት የለም አሁን ብሎ ተናዶ ሲወጣ ምላሴ ስትለው አንሰማም አላት። ትቶ ወጣ ማለት ነው። እንግዲህ ቤተሰብ እንዳያችሁት ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ቀጨም አድርጌላችኋለሁ ማለት ነው። እናንተም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ሜሮ እንግዲህ ተይዛ ደግሞ እስቲ ያለው መረጃ እንትና ማናት እርግቡ እውነተኛ ትሁን ውሸተኛ ትሁን በሱ ነው የምናውቀው ማለት ነው። እና ያለው ነገር እነግራችኋለሁ ማለት ነው። በሌላ ደግሞ በቀጣዩ ደግሞ ያው ይመስለኛል እስከዛ ደግሞ ወይዘሮ ሙላትም ወጥታ እስር ቤት እንግዲህ እርግብ ትክክለኛ ነገር ከተናገረች እንደምትፈታ እርግጠኛ ነኝ። እኔም ብቻ ውሸት አይሆንም እንጂ ለመውጣት ብላ እንግዲህ ውሸት ታወራለች ብለን አናስብም እላችኋለሁ። በሌላ በቀጣዩ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ላይክ ሼር ማድረጋችሁ እንዳትረሱ።